ከሎተሪ ጋር በተያያዘ ዛሬም ድረስ ሰዎች እየተታለሉ እንደሆነ ፖሊስ አስታውቋል። ሰው እንዴት በዚህ ልክ ሊታለል ይችላል ያስባለ ክስተት በአዲስ አበባ ተፈጥሯል። በሌላኛው የፖሊስ መረጃችን ለበርካታ ነዋሪዎች አገልግሎት የሚሰጠውን የኢትዮ ቴሌኮም ንብረትን ሲዘርፉ የነበሩ ግለሰቦችን ተከትሎ ፖሊስ ቱቦ ውስጥ መግባቱ ተገልጿል። በአዲስ አበባ በአንድ እንጀራ መጋገሪያ ቤት ውስጥ የተፈጸመውን አሳፋሪ ተግባርን በዘገባችን እንመለከታለን። አብራችሁን ስትቆዩ እነዚህንና ሌሎች የጥንቃቄ መረጃዎችን እናደርሳችኋለን። በቀዳሚው መረጃችን ከሎተሪ ጋር በተያያዘ ዛሬም ድረስ ሰዎች እየተታለሉ እንደሆነ ፖሊስ አስታውቋል። ሰው እንዴት በዚህ ልክ ሊታለል ይችላል ያስባለ ክስተት በአዲስ አበባ ተፈጥሯል። ሎተሪ ደርሶናል ቦታ አሳይን ያሉ ግለሰቦች አንዲትን የአዲስ አበባ ከተማ ነዋሪን ጉድ ማድረጋቸውን ፖሊስ አስታውቋል። ግለሰቧ ሰዎቹን ይዛ ወደ መኖሪያ ቤቷ መሄዷ ደግሞ አግራሞትን ፈጥሯል። ሰው እንዴት በዚህ ልክ ሊታለል ይችላል ያስባለ ክስተትም ተፈጥሯል። ሁላችሁም ጥንቃቄ ልታደርጉ ይገባል። ግለሰቧን በየካ ክፍለ ከተማ መንገድ ላይ ያገኟት ሰዎች አስቁመዋት አንድ ነገር ይጠይቋታል። ሎተሪ እንደደረሳቸው ነግረዋት፣ ነገር ግን ገንዘቡን የሚያወጡበትን ቦታ ስለማያውቁ እንድታሳያቸው ይማጸኗታል። እሷም በአዘኔታ ልትተባበራቸው ተወስናለች። ነገር ግን ወደ መኖሪያ ቤቷ ይዛቸው መሄዷ ዋጋ እንዳስከፈላት ፖሊስ አስታውቋል። ሎተሪ ደርሶናል፣ ሎተሪ ቦታ መውሰጃ አናቅምና አሳይን፣ ታደሰ ህንጻ የሚባል ቦታ ነው ተብለናል። ያን ቦታ አሳይን በማለት ከአናገሯት በኋላ ያን ሎተሪ ለማውጣት ይህን ያህል ብር እንሰጥሻለን፣ ከብሩ ተካፋይ ትሆኛለሽ በማለትና በማታለል ከ41 ጂኤስ ከሚባል ቦታ ወደ መኖሪያ ቤቷ በመውሰድ ሁለቱ መኪና ውስጥ ሲጠብቁ ሴቷ ተጠርጣሪ ከግል ተበዳይ ጋር ወደ ቤት በመሄድ የግል ተበዳይ ቤት ውስጥ አስቀምጣ የነበረችውን ጥሬ ገንዘብ 100 ሺህ ብርና እንዲሁም ሌሎች የተለያዩ ወርቆችን ከወሰደች በኋላ በመኪና ጭነው የተወሰነ ቦታ አንቀሳቀሱ በኋላ ከዚህ ቦታ ነው ደርሰሻል በማለት እንድትወርድ በማድረግና ቦታው ላይ ሄደሽ ሎተሪን አውጥተሽ ነይ በማለት እሷ ስትሄድ እነሱ ብሩንና ወርቁን ይዘው ተሰውረዋል። ግለሰቦቹ ያሰቡትን ሁሉ ፈጽመው ከአካባቢው ይሰወራሉ። ፖሊስ ከግል ተበዳይ የደረሰውን መረጃ መነሻ በማድረግ ባደረገው ክትትል በሌላ ቀን ድጋሚ ወንጀል ሲፈጽሙ በቁጥጥር ስር እንዳዋላቸው አስታውቋል። በሌላ ጊዜ እዚሁ ጉራር አካባቢ ሌላ ወንጀል ሊፈጽሙ ሲሉ በአካባቢ በነበሩ ፖሊሶችና የግል ተበዳይም በዛ አካባቢ ጠቁማ አስይዛለች። በዛም ፖሊስ ተይዘው ተጠርጣሪዎቹ ከመጡ በኋላ በእነሱ ምሪትም ሂደን ወርቆቹ የተያዙና የተመለሱ መሆኑን እንዲሁም በሴቷ ተጠርጣሪ ምሪት ብሩን አስቀምጫለሁ በማለት ወደ 20 ሺህ ብር የሚሆን አስመልሰናል። መሰል የማታለል ወንጀል በተደጋጋሚ ጊዜ እየተፈጸመ በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ፖሊስ አሳስቧል። ሎተሪ ደርሶናል፣ እንደዚህ አይነት ብር እንሰጣችኋለን፣ ይህን ያህል ይደርሳችኋል፣ ተጠቃሚ ትሆናላችሁ በማለት እያታለሉ ያስቀመጡ ንብረቶችንም ሌሎች ስልኮችንም እንደዚህ እየወሰዱባቸው ይገኛልና ህብረተሰቡ ላይ ጥንቃቄ ቢያደርግ ብዬ መልእክት ማስተላለፍ ፈልጋለሁ። በሁለተኛው መረጃችን የኢትዮ ቴሌኮም የዘረፋ ጉዳይን እንመለከታለን። ለበርካታ ነዋሪዎች አገልግሎት የሚሰጠውን የኢትዮ ቴሌኮም ንብረትን ሲዘርፉ የነበሩ ግለሰቦችን ተከትሎ ፖሊስ ቱቦ ውስጥ መግባቱ ተገልጿል። በቡድን የተደራጁ ግለሰቦች በአዲስ አበባ ልደታ ክፍለ ከተማ የኢትዮ ቴሌኮም ንብረትን ሌሊት ላይ ጨለማን ተገን በማድረግ ቱቦ ከፍተው በመግባት መዝረፋቸውን ፖሊስ ገልጿል። የጉድጓዱን ክዳን በመክፈት ተጠርጣሪዎች 5 ሆነው ጉድጓድ ውስጥ ገብተው መቁረጫ፣ መዶሻ፣ የእጅ ባትሪ፣ የተለያዩ ከተሮች ይዘው ውስጡ ውሃ አለው። ለዚህ ተግባር በሌሊት ክፍለ ጊዜ ተሰባስበው እዛ ጉድጓድ ውስጥ ገብተው ጉድጓዱንም ሰው እንዳያያቸው መለስ አድርገው ከፍተው የተዘረጋውን የመንግስት የህዝብ አገልግሎት የሚሰጠውን የቴሌ ገመዶችን ቆራርጠው ለመስረቅ ግለሰቦቹ ለጥቂት ጥቅም ሲሉ በሀገርና ዜጎች ላይ ጉዳት ሊያስከትል የሚችለውን ድርጊት በድፍረት የፈጸሙ ሲሆን ህብረተሰቡ በሰጠው ጥቆማ መሰረት በአካባቢው በስራ ላይ የነበሩ የፖሊስ አባላት ይደርሳሉ። ወንጀል ፈጻሚዎቹን ለመያዝም ቱቦ ውስጥ ተከትለው በመግባት ከፍተኛ ጥረት በማድረግ በቁጥጥር ስር ሊያውሏቸው እንደቻሉ ተገልጿል። በአካባቢው የነበረው ማህበረሰብ ጥቆማ ደርሶን በለቱ የሌሊት ጥበቃ የነበሩት የፖሊስ አባሎች ደርሰው ጉርጓሩ ድረስ አብሮ በመግባት
ተጠርጣሪዎችን ከነ ያዙት መቆራረጫ ከነ ያዙት ባትሪ መገልገያ ብለው ከያዙት ኤግዚቢት ጋር እጅ ከፈንጅ ለመያዝ ችሏል። ፖሊስ ጥቆማ የሰጡትን ሰዎች አመስግኖ በየትኛውም አጋጣሚ መሰል ወንጀሎች ሲፈጸሙ ህብረተሰቡ የተለመደ አጋርነቱን አጠናክሮ እንዲቀጥል መልእክት አስተላልፏል። እነዚህ ተጠርጣሪዎችም ሊያዙ የቻሉት በህብረተሰቡ ጥቆማ መሰረት ነው። ስለዚህ አገልግሎት የሚሰጠው የመብራትም ሆነ የቴሌ መስመሮች ለህብረተሰቡ ነው አገልግሎት የሚሰጠው። ስለዚህ እነዚህ ልጆች ዜጎች ቢሆኑም በህዝብ አገልግሎት ላይ የሚውል ነገሮች ላይ ውድመት ነው እያደረሱ ያሉት። ራቁታቸውን ገብተው ነው እንደዛ ሲቆራርጡና ሲበጣጥሱ የነበረውና ከህብረተሰብ የተደበቀ ነገር ምንም የለም። ጥቆማ እንዲሰጥ ማስረጃ እንዲሆነን ምስክር እንዲሆነን ፍርድ ቤት ሄዶ ቅጣት እንዲያገኙ ማድረግ አለበት። የመጨረሻው መረጃችን ወደ ጉለሌ አካባቢ ይወስደናል። በአንድ እንጀራ መጋገሪያ ቤት ውስጥ የተፈጸመው ድርጊት ጉዳዩ ፍርድ ቤት መድረሱ ተገልጿል። ይህ በምስሉ ላይ የምትመለከቱት ግለሰብ ታደሰ ይመኑ ይባላል። ታዲያ በአንድ የእንጀራ መጋገሪያ ቤት ውስጥ ተቀጥሮ ሲሰራ ነበር። ድንገት ከቤት ውስጥ ገንዘብ ይጠፋል። ይህን ተከትሎም አካባቢው ላይ ከፍተኛ ግርግር ተፈጠረ። ግለሰቡ በወቅቱ ለማምለጥ ሲሞክር መያዙን ፖሊስ አስታውቋል። የግል ተበዳይ የስራ ቦታው የእንጀራ መጋገሪያ ቦታ ላይ ሆና እያለች እሷ ውጭ ላይ እያለች የእንጀራ መጋገሪያ ቤት ውስጥ በመግባት 13650 ብር ጥሬ የኢትዮጵያ ገንዘብ ይዞ ከቤት ውስጥ ከወጣ በኋላ የግል ተበዳይ ተጠራጥራ ወደ ቤት ውስጥ ገንዘቡን ካስቀመጠችበት ቦታ ላይ ሄዳ ስታይ ገንዘቡ የሌለና እሱ ይዞ ወጣ በመሆኑ አካባቢው ላይ ሌባ በሚባልበት ሰዓት ላይ የአካባቢው ማህበረሰብ አሯሩጦ ገንዘቡንና ተጠርጣሪውን እጅ ከፍንጅ ከነ ገንዘቡ ይዘው ወደኛ ወደ ምርመራ ክፍል አመጡ። እኛም የሰነድና የሰው ማስረጃን አንድ ላይ በማጣመር ለአቃቢ ሕግ አቅርበን ከነ ገንዘቡ ኤግዚቢቱም ጭምር ለአቃቢ ሕግ አቅርበን ክስ አስመስርተናል። ተከሳሹ የዋስትና መብቱን ተጠቅሞ ጉዳዩን በውጭ ሆኖ እንዲከታተል ቢደረግም በቀጠሮ ቀን መቅረብ ባለመቻሉ የፌዴራል የመጀመሪያ ደረጃ ፍርድ ቤት መናገሻ ምድብ ወንጀል ችሎት በሌለበት በ5 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ፖሊስም ባደረገው ከፍተኛ ጥረት ግለሰቡን ከተደበቀበት ቦታ ይዞ ለማረሚያ ቤት ማስረከቡን አስታውቋል። ማንም ሰው ወንጀል ፈጽሞ ከሕግ ተጠያቂነት ማምለጥ እንደማይችል ያሳሰበው ፖሊስ ሁሉም ይህን ተገንዝቦ ጉዳዩን በፍርድ ቤት ቀርቦ መከታተል ይኖርበታል ብሏል። ተመልካቾቻችን ለአሁኑ ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም ሌሎች አዳዲስ የጥንቃቄ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።